ልጄን ሲነኩብኝ እኔም የማልምር አውሬ ነኝ። ሩታ ለሄርሜላ እሷ ደስተኛ ሆና እኔ አዝኜ እሷ ደስተኛ ሆና አትኖራትም ብላ ሩታ ለሄርሜላ እያስፈራራች መሆኑ ታውቃላችሁ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውላል ምልክት መጫናችሁ እንዳረሱ እና ደግሞ አሳብ አስተያየታችሁ አንቺ ውልክፍ እያላችሁ ኮሜንት ስር አሳብ አስተያየታችሁ ስጡኝ። ውፍረት ለመቀነስ ለምትፈልጉ ደግሞ ኡሙ አይመን ጋር መፍትሄ አላት። ውፍረት፣ ቦርጭ፣ ዳሌ፣ ጡት የፈለገው ውፍረታችሁ ላስቸገራችሁ፣ ውፍረታችሁ በምን አባቴ ልቀንስ ብላችሁ ለምትጓጉ ባዮ ስር ሊንክ አስቀምጥላችኋለሁ ወይም ከታች ሊንኩ ኮሜንት ሊንክ አስቀምጥላችኋለሁ እየገባችሁ ማየት ትችላላችሁ። ወደ ጉዳይ ልምጣ። በነገራችን ላይ ልጄ የገዛ ልጄ ከኔ ነጥቀው ማንም ጋር ሊያድግ ይቅርና እኔ አሁን ስደት ዓለም ነው ያለሁት። አባቴም ጋር አይደለም አባቱም ጋር አይደለም፣ እራሱ እየጣረ ያሳድጋል ልጁ ማለት ነው። በነገራችን ላይ ሀቁን እናጋገር። አሁን ሩታ ትላንትና በተሰራው ቪዲዮ እጅግ በጣም ነው ያዘንኩት እኔ በነ ዴቭ እና በነ ቡዜ ማለት ነው። በነገራችን ላይ በጣም ከባድ ነገርም አለ፣ አሳዛኝ ነገርም አለ፣ አስጠሊታም ነገርም አለ። ብዙ ነገር ታካሂዳላችሁ በህይወታችሁ ውስጥ ማለት ነው። ነገር ግን ልጄ ከራሴ ጉያ አውጥቼ ለሌላ ሰው ልሰጥ ይቅርና ለአንድ ሰዓት ከአይኔ ከራቀ በጣም ነው የሚከፋኝ። ስለዛ እንዴት ነው እንደዚህ ደፍረው ልጁ እኛ እናሳድገው አንቺ እያሳደግሽው አይደለም ይሄ ብልግና ነው ብለው መጠየቅም አልነበረባትም መናገርም አልነበረባቸውም። ዴቭና ቡዝዬ ማለት ነው ተሳስታችኋል። በዚህ በኩል በጣም ተሳስታችኋል። በጣም ጥፋት አጥፍታችኋል። እንደውም ይቅርታ መጠየቅ አለባት ሩታ ማለት ነው። ኦኬ የተናገረችው ነገር በጣም ሊያስከፋችሁ ሊያናድዳችሁ ይችላል። ነገር ግን ከልጅ በላይ ምንም ነገር የለም። ምንም ልታረጋችሁም አትችልም እሷ ማለት ነው ከይቅርታ ጋር። ነገር ግን ያደረጋችሁት ነገር በጣም ስህተት ነው። ምክንያቱም አሁን እናት ናት እንደፈለገችው ብታሳድገው ልጁ አይራበው አይጥማው ራቁቱ አይሂድባት አይብረድባት ይሄ ሁሉ አሟልታ በስነ ስርዓት እያሳደገችው እያለ አንቺ እያሳደግሽው አይደለሽም ልጅሽን። አንቺ ልጅሽን በስነ ስርዓት እያደገ ስላልሆነ ቀጥታ አያቶች ጋር መሄድ አለበት ማለት በጣም ከባድ ንግግር ነው። እንጃ እንደውም በትክክል ነው ያወራችው ሩታ ማለት ነው። ምንም ነገር አክቲቭ የሆነች ንግግር በቃ አልተናገረቻችሁም ማለት ነው። እንደውም እኔ ብሆን ማለት ነው እውነት ከምሬ ነው የምላችሁ ከቤት ያስወጣችኋለሁ። ለምን እኔ የወለድኩት እኔ 9 ወር ተሰቃይቼ ያረገዝኩት እኔ አንድ ቀን 2 ቀን ለ4 ሰዓት 5 ሰዓት አምጬ የወለድኩት እኔ። እናንተ ምን ይመለከታችኋል እዚህ ውስጥ? ኦኬ ሩታ ከአብርሃም ጋር ያላት ነገር በጣም ከባድ ነገር ቢሆንም ነገር ግን በልጅ መምጣት አልነበረባችሁም። እዚህ ጋር ተሳስታችኋል ከይቅርታ ጋር ማለት ነው። ይሄ ትልቅ ስህተት ነው። እንደውም ይቅርታ መጠየቅ ያለባት ነገር ነው እና ልጅ ከእናት ጉያ ስል ለመለየት አትሞክሩ ለማለት እወዳለሁ በዚህ ዙሪያ። እና ደግሞ ቡዝዬና ኤፍሬም በተናገራችሁት ነገር አሁን ምሳሌ የልጅ አባት ነው የምወደው የማፈቅረው ነው አብርሃም። መጀመሪያ ስህተት ሰርታለች ሩታ። ኦኬ እናውቃለን፣ ስህተት መስራቷ እኮ እናውቃለን። ደጋግማችሁ የእሷን ስህተት ማስታወስ አይጠበቅባችሁም። እና ሄርሜላ ደስተኛ ሆና እኔ አዝኜ ሄርሜላ ደስተኛ ሆና አትኖራትም ብላ ፎክራለች አላችሁ። ኦኬ ይሄ እኮ ችግር የለውም ብትፎክርም ባትፎክርም እውነት ብዙ ነገር ተደራርገዋል። ሩታና ሄርሜላ ብዙ ነገር ሆነዋል። ብዙ ነገር ወጣ ውረድ እንትን ብለዋል፣ አሳልፈዋል ግን ብዙ ነገር ደስተኛም ሆነው አዘንተኛም ሆነው ያ ነገር አሳልፏል። እነሱ ለእነሱ ተውላቸው ማለት ነው። ሄርሜላና ሩታ ያደረጉት ነገር ያድርጉ። እናንተ ከሩታም ሆነ ከሄርሜላ ህይወት ወጥታችሁ የራሳቸውን ኑሮ ይኑሩበት ማለት ነው። እና ደግሞ አብርሃም እናንተ ወይም ኤፍሬም ወይም አባቱ ወይም እናቱ ወይም ደግሞ ወንድሙ ወይም ደግሞ የፈለገው ጓደኛ አይደለም ህይወቱ የሚመርጥለት አንድ ራሱና ራሱ ብቻ ነው ማለት ነው። ምክንያቱም የሚኖረው ከተደሰተም ካለቀሰም ካዘነም ከተደሰተም አብርሃም ነው የሚደሰተው፣ አብርሃም ነው የሚያዝነው፣ አብርሃም ነው የሚያለቅሰው። ያ እናንተ መርጣችሁለት ህይወቱ ነገ እሱ ቢያለቅስ እሱ ቢከፋ እናንተ መታችሁ የእሱ ኑሮ ትኖራላችሁ? መቼም አትኖሩ። ስለዛ መሆን ያለበት ሄርሜላ ሩታ የራሳቸውን ነው እና ደግሞ አብርሃም መምረጥ ያለበት የራሱን ህይወት እና ህይወት ነው። ስለዛ እኛ
ይቅርታ አድርጉልኝና በጣም ተሳስታችኋል ማለት ነው። በልጁም ጉዳይ ተሳስታችኋል እና ደግሞ ህግ ቦታ ራሱ ብትሄዱ ልጅ ከእናት አይለያይም ማለት ነው። ስለዛ ይቅርታ አድርጉልኝ፣ ተሳስታችኋል በዚህ በኩል ብዬ አርማቸዋለሁኝ። ሀሳብ አስተያየታችሁ ኮሜንት ስራ ታውቁኝ። እኔ ካጠፋውኝ ይቅርታ፣ ግን በጣም ይከብዳል ልጅ ከእናቱ ጋር መለያየት ማለት ነው።